የኔ ቆንጆ ፊትሽ ጥቋቁር ነጠብጣብ አለው? ደሞ ጥቋቁር ነጠብጣቡ በስቶ ፊትሽ ላይ ጥቁረት ፈጥሯል? ውበትሽን ቀንሶታል? እንግዲያውስ ይሄ ቪዲዮ ላንቺ ነው። ቪዲዮውን እስከመጨረሻው ድረስ እዩ። ሰላም ጤና ይስጥልኝ ውድ ቻናል ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ዛሬ በአንድ ጉዳይ መጥቻለሁ። እንግዲህ እኔ ብዙ ጊዜ ቪዲዮ ምሰራላችሁ ውበትን በተመለከተና ጤናን በተመለከተ ነው። ስለዚህም ዛሬ ጥቋቁር ነጠብጣብ ላስቸገራችሁ ሰዎች ያለኝን መፍትሄ እና ሳይንሳዊ ምክር ነው ማለት ነው ይዤላችሁ የመጣሁት። ቪዲዮውን እስከመጨረሻ ድረስ እዩት። አንድ ቀን ይጠቅማችኋል። እንግዲህ እንደተለመደው የሚደረጉትን ነገሮች አድርጉ፣ ሰብስክራይብ አድርጉ ማለት ነው። እንዴት ነው? ይሄንን መጀመሪያው እንግዲህ ከማሳሰቢያ ነው የምጀምረው። ጥቋቁር ነጠብጣብ ስንል እነማን ሰዎች ናቸው ጥቋቁር ነጠብጣብ ያለባቸው የሚለው ነገር ያመላክተናል። እንግዲህ ጥቋቁር ነጠብጣብ ስንል የሚታዩ ግን የማይነኩ የሆኑ ጥቋቁር ነጠብጣቦች ነው። እነዚህ የሚነኩት እነዚህ ሞሎች ይሄ ወይም ደግሞ በአማርኛ ስሙ ቁንጭሮች የምንላቸው ይሄ የሚነካ ጥቋቁር ከሆነ በጭራሽ ይህን ነገር መሞከር የለብንም። ምክንያቱም እነዚህ የሚነኩት ጥቋቁር ነገሮች ፊት ላይ የሚወጡብን ነገር ሜቢ የካንሰር ምልክት የቆዳ ካንሰር ምልክት ሊሆኑ ስለሚችሉ በቤት ውስጥ ለማጥፋት በጭራሽ መሞከር የለብንም። እንግዲህ ከማሳሰቢያው ነው የምነግራችሁ። ምክንያቱም ለከፍተኛ ኢንፌክሽን እና ለጠባሳ ስለሚዳረገን ማለት ነው። እኔ ያልኳችሁ የሚታይ ሆኖ ግን የማይነካ ጥቋቁር ነጠብጣብ ካለባችሁና ጥቁረት ካለባችሁ ማለት ነው። እና ይሄንን እንዴት ነው የምናደርገው፣ እንዴት ነው የምንቀባው ለምትሉ ሰዎች መጀመሪያ እንደዚህ ፊታችን ላይ ግትር ያሉ ጥቋቁር ነጠብጣብ ይሄ ሃይፐር ፒግመንቴሽን የሚያስቸግረው ሰው ነው ይሄን መጠቀም ያለበት ማለት ነው። የፊት ክሬም ገዝተን ከምንጠቀም ይሄንን ነገር ብንጠቀም የተሻለ ነው። ስለዚህ ዛሬ ሁላችንም ቤት ውስጥ የምናገኘው አስደናቂ ሳይንሳዊ ምስጢር ስላለው አንድ ተፈጥሯዊ ነገር ነው የምናወራው። ስለ ነጭ ሽንኩርት ቀይ ሽንኩርት ጭማቂ ነው የምናወራችሁ ማለት ነው። በቀላሉ የምናገኘው እንግዲህ ሽንኩርት በቀላሉ ማንኛቸውን ቤት ልናገኝ እንችላለን። ወጥ ስንሰራ ሽንኩርት ሳንጠቀም ስለማንሰራ ማለት ነው። እና እንዴት የፊታችንን ቆዳ ሊያቀላና ጥቁረትን ሊያጠፋ እንደሚችል በሳይንስ የተረጋገጠውን እውነታ ዛሬ በዝርዝር እናያለን። ስለዚህ ቪዲዮን እስከመጨረሻው ድረስ እዩት ማለት ነው። ለመሆኑ ሳይንሱ ስለ ቀይ ሽንኩርት ምን ይላል ነው ፖይንቱ፣ እዛ ጋ ነው። ሳይንሱ ምን ይላል? ያው ብዙዎቻችን ሽንኩርትን ለወጥ መስሪያ ብቻ ነው የምናውቀው። ነገር ግን በቀይ ሽንኩርት ውስጥ የቆዳችንን ቀለም እኩል የሚያደርጉና ጥቁረትን የሚያጠፉ አንቲኦክሲደንት እና ቫይታሚን በብዛት ይገኛሉ ቀይ ሽንኩርት ውስጥ ማለት ነው። እነዚህ ቁልፍ ንጥረ ነገሮች እነማን ናቸው ማለታችን አይቀርም፣ መጠየቃችን አይቀርም። አንደኛው ቪታሚን ሲ ነው። ቪታሚን ሲ አለው በውስጡ። ስለዚህ ቪታሚን ሲ ምንድነው የሚያደርጉ? የሞቱ የቆዳ ሴሎችን በማንሳት አዲስና ብሩህ ቆዳ እንዲተካ ያደርጋል ቪታሚን ሲ በራሱ ማለት ነው። ሌላው ኪወርሲቲን የተባለው ንጥረ ነገር ነው። ይህ ንጥረ ነገር ደግሞ ቆዳችን ላይ ጥቁር ቀለም የሚያመነጨውን ሜላኒን ፕሮዳክሽንን በከፍተኛ ሁኔታ ባላንስ ያደርጋል ወይም ደግሞ ይቆጣጠራል ማለት ነው። ስለዚህ እነዚህ ሁለት ቁልፍ ንጥረ ነገሮች ስላሉት ነው እንግዲህ ቀይ ሽንኩርት የተመረጠው ማለት ነው። ይሄ በሳይንስም የተረጋገጠ ነገር ነው ማለት ነው። እና ለፊት ጥቁረት ማጥፊያ ክሬሞች ውስጥ እንደዚህ በግብአትነት የሚጠቀሙት ናቸው እነሱ ሁለቱ ንጥረ ነገሮች ማለት ነው። ስለዚህ ምንድነው እዚህ ጋር እንዳልኳቸው ነው መጀመሪያ በማሳሰቢያ ጀምሮ ያለው ቆም ብለን ማወቅ ያለብን ነገር በጣም ወሳኝ ማስጠንቀቂያ አለ። በኢንተርኔት ላይ የሽንኩርት ጭማቂን ይሄ ቁንጭሮችን ወይም ሞሎችን ለማጥፋት መጠቀም ይቻላል የሚሉ መረጃዎችን ልታዩ ትችላላችሁ። ነገር ግን ይህ በሳይንስና በሕክምና በፍጹም አይመከርም። ቢካዝ የስኪን ካንሰር ሊሆን ይችላል እና በዛ ምክንያት ሊሆን ይችላል እንደዛ የሚወጣብን። ስለዚህ ያን ነገር መለየት ጥቋቁር ነጠብጣብና ሞል የሚባሉትን ነገሮች መለየት ያስፈልጋል። እንግዲህ አማርኛው ቁንጭሮች ነው የሚለው፣ ሌላ ስም እንዳለው አላውቅም። ግን
ይሄን ነገር መለየት ያስፈልጋል ማለት ነው። ለምን እንደመጠቀም እንዳለብን ማወቅ አለብን ማለት ነውና ስለዚህ ነው ይሄን ማሳሰቢያ እመነግራችሁ ማለት ነውና ማወቅ ያለባችሁ የሽንኩርትን ጭማቂ ለጥቋቁር ነጠብጣቦችና ለፊት ማቅለሚያ ብቻ ነው የምንጠቀመው ማለት ነው እንጂ ያልኳችሁ ነገር ለማስለቀቅ አይደለም ማለት ነው። የቆዳ ሐኪም ማማከር ይኖርባችኋል ማለት ነው እንደዚህ ችግር ካለባችሁ። ስለዚህ ምን ማድረግ አለብን? አንድ የቀይ ሽንኩርት መፈቅፈቅ ያስፈልጋል። ከዛ ንጹህ ጭማቂውን ብቻ በጨርቅ በማጥለል እናወጣዋለን የቀይ ሽንኩርቱን ማለት ነው አጥበን። ዘን ከሽንኩርቱ ጭማቂ ጋር እኩል መጠን ያለው ኦሊቬራ ጄል ወይም ደግሞ ማር እንቀላቅላለን። ከሁለት አንዱ እናገኛለን፣ ወይ ማር ወይ ኦሊቬራ ጄል እናገኛለን። ስለዚህ እንቀላቅለዋለን። ምንድነው የሚያደርገው? መቀላቀሉ የሽንኩርቱን የማቃጠል ስሜት ስለሚቀንሰው፣ ምክንያቱም ኖርማሊ ሽንኩርቱ የማቃጠል ስሜት ስላለው ማለት ነው። ስለዚህ ውህዱን ይሄን ያዋሃድነውን ነገር ጥቁረት ባለበት ቦታ ላይ ብቻ በጥጥ ነካ እያደረግን መቀባት ነው። በጥጥ ነካ እያደረግን እንቀባና ከ10 እስከ 15 ደቂቃ ካቆየን በኋላ በቀዝቃዛ ውሃ መታጠብ ያስፈልጋል ማለት ነው። ይሄን እንግዲህ ማንኛውንም ነገር ከመጠቀማችን ይሄን ውህድ ከመጠቀማችን በፊት እጃችን ላይ ቼክ ማድረግ ያስፈልጋል። ይሄ የቆዳ አለርጂ ልንሆን እንችላለን። ስለዚህ ፓች ቴስት የሚባለውን ነገር መሞከር ያስፈልጋል። እጃችን ላይ ፊታችን ላይ ማንኛውንም ነገር አፕላይ ከማድረጋችን በፊት እጃችን ላይ ቴስት ማድረግ ያስፈልጋል። ሪያክት ያደርጋል ወይ አያረግም፣ ወይ አለርጂ ነኝ ወይ አይደለም የሚሆነውን ነገር ማረጋገጥ ያስፈልጋል። ወይም ማረጋገጥ እንዳትረሱ ማለት ነው። ስለዚህ ይሄንን እንግዲህ በመጠቀም ፊታችን ላይ ያለውን ጥቋቁር ነጠብጣብ ማጥፋት ይቻላል ማለት ነው። ያው ተፈጥሮ ሁልጊዜ ለቆዳችን አስደናቂ ስጦታዎች አሏት። ይህንን የሽንኩርት ጭማቂ በሳምንት 2 ወይም 3 ቀን መጠቀም። ስለዚህ ሁሉም ነገር ኮሚትመንት ይፈልጋል። በሂደት አስደናቂ ለውጥ ማየት እንችላለን ማለት ነው። ለዛሬ ይዤላችሁ የመጣሁት ሳይንሳዊ መረጃ ይህን ይመስል ነበር። ቪዲዮ ከተመቻችሁ ላይክ ማድረጋችሁንና ለጓደኞቻችሁ ደግሞ ሼር ማድረጋችሁን፣ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ በሌላ አስደናቂ መረጃ እስከማገኛችሁ ድረስ ሰላም ሁኑ።